በመካከለኛው ምስራቅ የኢራንና አሜሪካ እስራኤል ጦርነት ቅርጹን ሲቀይር ስልቱ ሲለዋወጥ፣ ነገር ግን በፕሬዝዳንት ዶናልድ ትራምፕ ጦርነቱን የሚገልጹት ቃላት በአንድ ቦታ ላይ መከንቸራቸው የጦርነቱ አንድ ገጽታ ሆኖ ቀጥሏል። ይህ የሚፈጥረው የእውነታን ገጽታ የማደብዘዝ አደጋ በቀጣይ የሚፈጥረው ምስቅልቅል በቀላሉ የሚታለፍ አይደለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስለነበረው ጦርነት ሲናገሩ የነበሩትን ጊዜና ሁኔታ ቢለዋወጥም ጭራሽ ያልለወጡትን ቁልፍ ሀሳቦች አንድ ባንድ እንፈትሻለን። ትራምፕ የኢራን ጦርነት ሊያበቃ መቃረቡን ደጋግመው በመናገር ተስፋን ያሳያሉ። ነገር ግን ያ ተስፋ መቼም ቢሆን እውን አልሆነም። የጦርነቱ ይዘት ራሱ በከፍተኛ ሁኔታ ተቀይሯል። መጀመሪያ ላይ በድንጋጤና በፍርሃት የጀመረው ወታደራዊ ዘመቻ ወራትን በፈጀ የተኩስ አቁም ስምምነትና እያንዳንዱ ወገን በሌላኛው ላይ ከፍተኛ ጫና የሚያሳድርበት የከበባ ፖሊሲ ተተክቷል። ይህ ማለት የጦርነቱ ምዕራፍ ተለውጧል፣ ስልቶቹ ተቀይረዋል፣ የዕለት ተዕለት እንቅስቃሴውም ሌላ መልክን ይዟል። ነገር ግን የሚገርመው የትራምፕ መግለጫዎችና ለሕዝብ የሚያቀርቧቸው ቁልፍ ሀሳቦች ግን ምንም አይነት ለውጥን አላሳዩም። እነዚህ ሀሳቦች ላለፉት ወራት ያለምንም ማቋረጥ ሲደጋገሙ ቆይተዋል። አሜሪካ ሁሉንም ነገር እንደተቆጣጠረች፣ የኢራን ጦር ሙሉ በሙሉ እንደወደመ፣ እንዲሁም ጦርነቱ በአጭር ጊዜ ውስጥ እንደሚያበቃ የሚገልጹ ነጥቦችም ዋነኞቹ ናቸው። ይህ አይነቱ የማይለወጥ አካሄድ ፕሬዚዳንቱ ስለ ስምምነት መቃረብ የሚሰጡትን ማረጋገጫ ምን ያህል በቁም ነገር መውሰድ እንዳለብን ለማወቅ እጅግ አስቸጋሪ አድርገዋል። ምንም እንኳን የተለያዩ የህዝብ አስተያየት መመዘኛዎች የዋይት ሀውስ የመረጃ ዘመቻ ውጤታማ እንዳልነበረ ቢያሳዩም፣ ትራምፕ ግን ራሳቸው ከጻፉት የራሳቸው የተረካ ቀመር ፍንክቻ ለማለታቸው ግን የማይናወጥ ነበር። እነዚህን የማይለወጡ ቁልፍ ሀሳቦች አንድ ባንድ እናያቸው። የመጀመሪያውና ምናልባትም በተደጋጋሚ የሚሰማው የማታለያ ነጥብ ጦርነቱ ሊያልቅ ትንሽ ነው የቀረው የሚለው ነው። ይህ ተስፋን የሚሰጥ ነገር ግን ሁሌም ወደፊት የሚገፋና የማይደረስበት ሀሳብ ነው። ለምሳሌ በጆርጂያ ለአንድ የሪፐብሊካን እጩ በስልክ ባደረጉት የቅስቀሳ ንግግር ላይ ጦርነቱ በፍጥነት ያበቃል ሲሉ ተደምጠዋል። ከዚህ ቀደም ብሎ ለቢቢኤስ በሰጡት ቃለ መጠይቅ ደግሞ የሚያበቃበት በጣም ጥሩ እድል አለ ብዬ አስባለሁ፣ ነገር ግን ካላበቃ ተመልሰን እንደ ልብ በቦምብ መደብደብ አለብን በማለት ሀሳባቸውን ገልጸዋል። ይህ አይነቱ ማባቢያ አሜሪካና እስራኤል በኢራን ላይ ጥቃቱን ከከፈቱበት ጊዜ ጀምሮ ደጋግመው የተጠቀሙበት ስልት ነው። መጋቢት 9 ላይ ለጋዜጠኞች በጣም በቅርቡ ሲሉ ተናግረዋል። የጦርነቱ መጀመሪያ አካባቢ ዶናልድ ትራምፕ ጦርነቱ ከ4 እስከ 6 ሳምንታት ውስጥ ያበቃል ብለው የሰጡት የጊዜ ገደብም እየተንሸራተተ ቢሄድም በቅርቡ ያበቃል የሚለው ሀሳብ ግን ሁሌም እዚያው አድማስ ላይ እንዳለ ሆኖ ቀጥሏል። በሚያዝያ ወር ላይ የሲኤንኤን ኢንሳይድ ፖለቲክስ ፕሮግራም ትራምፕ ጦርነቱ በቅርቡ ያበቃል ያሉባቸውን የተለያዩ ጊዜያት በመቁረጥ ልዩ ዘገባ ሰርቶ ነበር። ከዚያ በኋላም በነበሩት ሳምንታት ውስጥም ይህንኑ ማባቢያቸውን አላቁሙም። የዚህ ስልት ዋነኛ ዓላማ የሕዝብን ስጋት ማብረድና ሁኔታው ሙሉ በሙሉ በቁጥጥራቸው ስር እንደሆነ ማሳየት ነው። አንድ መሪ ጦርነቱ በፍጥነት እንደሚያልቅ ሲናገር ይህ የጥንካሬና የብቃት ማሳየት ተደርጎ እንዲወሰድለት ይፈልጋል። ነገር ግን ወራቶች እያለፉ ሲሄዱና ጦርነቱ ሲቀጥል ያ ተስፋ ወደ ተስፋ መቁረጥና ወደ አለመተማመን ይለወጣል። ሁለተኛው ቁልፍ ሀሳብ ደግሞ ጦርነቱን ከእውነተኛ ማንነቱ ዝቅ አድርጎ ማቅረብ ነው። ትራምፕ ምንም እንኳን በኮንግረስ ያልተፈቀደውን ይህን ወታደራዊ ግጭት ጦርነት የሚለውን ቃል ከመጠቀም ወደ ኋላ ባይሉም አብዛኛውን ጊዜ ግን ከጦርነት ባነሰ ክብደት ባላቸው ቃላት መግለጽን ይመርጣሉ። ለምሳሌ ረቡዕ ዕለት በዋይት ሀውስ እኔ የምለው ግጭት ወይም ስክሪሚሽ ነው፣ ምክንያቱም እሱ ነውና፣ እናም በሚያስደንቅ ሁኔታ በጥሩ እየሰራ ነው ሲሉ ተናግረዋል። ስክሪሚሽ የሚለው ቃል በአንጻራዊነት አዲስ ቢሆንም ከጀርባ ያለው ሀሳብ ግን ቋሚ ነው። መጋቢት 7 ላይ በኤርፎርስ ዋን አውሮፕላን ውስጥ ለጋዜጠኞች ሲናገሩ ይህ ላለፉት 47 ዓመታት መደረግ ወደ ነበረበት ነገር የተደረገ አጭር ጉዞ ወይም ኤክስከርሽን ነው ብሎታል። በግንቦት 4 በዋይት ሀውስ ደግሞ ትንሽ መንገድ ስተን ወይም ዲቶር ነበር ሄድ ነው እና አሁን በጣም በሚያምር ሁኔታ እየሰራልን ነው ብለዋል። እነዚህ ቃላት ምርጫቸው በአጋጣሚ አይደለም። ስክሪሚሽ፣ ኤክስከርሽን፣ ዲቶር የሚሉት ቃላትም የግጭቱን መጠንና አሳሳቢነት በማሳነስ የሕዝብንና የተወካዮችን ምክር ቤት ትኩረት ለመቀነስ የታለመ ነው። አንድን ሙሉ ጦርነት ትንሽ ግጭት አሊያም አጭር ጉዞ ብሎ መጥራት የሚያስከትለውን የሰውና የንብረት ውድመት ቸል ከማለት በተጨማሪ ለድርጊቱ ተጠያቂነትን ለማምለጥ የሚደረግ ስልት አካሄድ ነው። ይህ አካሄድም የጦርነቱን ሕጋዊ መሰረት ጥያቄ ውስጥ እንዳይገባና የኮንግረሱን ሁኔታ የሚያስፈልገው ትንሽ ኦፕሬሽን እንደሆነ ለማስመሰል ይረዳል። ይህ ደግሞ በቀጥታ ከሶስተኛውና ምናልባትም እጅግ አሳሳቢ ከሆነው ቁልፍ ሀሳብ ጋር ይቆራኛል። ይኸውም የአሜሪካ ጦር የኢራን ጦር ሙሉ በሙሉ አውድሞታል የሚለው ነው። ይህን ሀሳብ ሲገልጹ የሚጠቀሙባቸው ቃላትም እጅግ የተጋኑና ፍጹም ናቸው።
እንደ አውሮፓውያን አቆጣጠር ግንቦት 5 በዋይት ሃውስ ሲናገሩ የባህር ኃይል የላቸውም፣ ሙሉ በሙሉ ተደምስሷል። የአየር ኃይልም የላቸውም፣ እሱም ሙሉ በሙሉ ተደምስሷል። የጸረ አውሮፕላን አቅም የላቸውም፣ ይኸውም እንደዛው ተደምስሷል። ራዳርም የላቸውም፣ መሪም የላቸውም፣ መሪዎቻቸውም ተደምስሷል። ሁሉም ነገር እና ከዛ ወረቀቶቹን ሳነብ ምን ያህል ጥሩ እየሰሩ እንደሆነ ይጽፋሉ። ጥሩ እየሰሩ አይደለም ብለዋል። ይህን ተመሳሳይ ሀሳብ ከአንድ ቀን በፊትም ደግሞታል። ግንቦት 4 ላይ የባህር ኃይል የላቸውም፣ የአየር ኃይል የላቸውም፣ የጸረ አውሮፕላን መሳሪያ የላቸውም፣ ራዳር የላቸውም፣ ምንም የላቸውም። በእውነቱ መሪዎችም የላቸውም፣ መሪዎቻቸውም እንዲሁ ሄደዋል ሲሉ ተናግረው ነበር። ይህ ትራምፕ በሚያዝያ 7 ከተደረገው የተኩስ አቁም በፊትም ሆነ በኋላ ያለማቋረጥ የደገሙት ነጥብ ነው። ለመጥቀስ ያህልም መጋቢት ላይ ከጋዜጠኞች ጋር በነበራቸው ቆይታ አሜሪካ ጦርነቱን በተግባር እንዳሸነፈች ሲከራከሩ የባህር ኃይላቸውን፣ የአየር ኃይላቸውን አውጥተናል፣ ጸረ አውሮፕላናቸውን አውጥተናል፣ ሁሉን ነገር አውጥተናል፣ በነፃነት እየተዘዋወርን ነው። ከወታደራዊ እይታ እነሱ የሚያደርጉት ነገር ቢኖር የሆርሙዝን የባህር ወሽመጥ መዝጋት ብቻ ነው። ነገር ግን ከወታደራዊ እይታ አልቆላቸዋል ብለው ነበር። የአይነቱ መግለጫ ዓላማው አንድና አንድ ነው፣ የአሜሪካን ፍጹም የበላይነትና የኢራን አቅመቢስነት ማሳየት። ይህ ለአገር ውስጥ ተመልካች የሚተላለፍ የጥንካሬ መልእክት ሲሆን ማንኛውንም የድርድር ሂደት ከአሸናፊነትና ከበላይነት ቦታ ሆኖ ለመጀመር የሚያስችል መሰረት ለመጣል ይሞክራል። ነገር ግን እውነታው ከዚህ የተለየ ነው። ምንም እንኳን የኢራን ጦር ከፍተኛ ጉዳት ቢደርስበትም ሙሉ በሙሉ እንዳልወደመና በተለይም የሆርሙዝን የባህር ወሽመጥ በመዝጋት ከፍተኛ የኢኮኖሚ ጫና መፍጠር መቻሉ የትራምፕን ትረካ ጥያቄ ውስጥ ይከተዋል። አራተኛው ቁልፍ ሀሳብ ደግሞ የድርድሩን ሂደት የሚመለከት ነው። ትራምፕ ሁሌም የኢራን አመራር ስምምነት ይፈልጋል ሲሉ ይናገራሉ። በኢራንና በአሜሪካ መካከል የሚደረገው የንግግር ሂደት በጦርነቱ ወቅት ሲያሻቀብና ሲወርድ የበርካታ ግምቶች ርዕስ ሆኖ ቆይቷል። በፓኪስታን አማላጆች በኩል የቀረቡት ባለብዙ ነጥብ የድርድር ሀሳቦችም ወደ ቀላል የመሪዎች ስብስብ ተለውጧል። አንዳንድ ዘገባዎች ግን ሀሳቡ በአንድ ገጽ ላይ የሚቀርብ እንደሆነ ቢጠቁሙም ትራምፕ ግን ከዚያ የበለጠ ነገር እንዳለው ይናገራሉ። በረጅም ጊዜ ውስጥም በኢራን የኒውክሌር ፕሮግራም ላይ ምን እንደሚሆንም ግልጽ አይደለም። ትራምፕ የጦርነቱ ዋና ግብ ኢራን በጭራሽ ኒውክሌር ጦር መሳሪያ እንዳይኖራት ማረጋገጥ ነው ሲሉ ለረጅም ጊዜ ሲናገሩ ቆይቷል። ነገር ግን የትራምፕ ቁልፍ ሀሳብ የኢራን አመራር ስምምነት እንደሚፈልግ ነው። ረቡዕ ዕለትም በዋይት ሃውስ ስምምነት ማድረግ ይፈልጋሉ። ባለፉት 24 ሰዓታት ውስጥም በጣም ጥሩ ንግግሮች አድርገናል፣ እኛም ስምምነት ላይ ልንደርስ የምንችልበት እድል ሰፊ ነው ማለታቸው ይታወሳል። በሌላ የረቡዕ ዝግጅት ላይም ተመሳሳይ ነገር ተናግሯል። በጣም ስምምነት ማድረግ ከሚፈልጉ ሰዎች ጋር እየተነጋገርን ነው፣ እናም ለእኛ ጥጋቢ የሆነ ስምምነት ማድረግ ይችሉ እንደሆነ በቀጣይ እናያለን። ሁሉንም ነገር በቁጥጥራችን ስር አድርገናል ማለታቸው የሚታወስ ነው። ኢራናውያን ስምምነት ማድረግ እንደሚፈልጉ ለወራት ሲናገሩ ቆይተዋል። ነገር ግን ምንም አይነት ስምምነት እውን አልሆነም። መጋቢት 21 ቀን ላይ ስምምነት ማድረግ ይፈልጋሉ ብለው ነበር። በዚያን ጊዜም ስምምነትን ለማመቻቸት አስበው ከተደረገው የተኩስ አቁም በፊት ትራምፕ ጦርነቱ በእቅዳቸው መሰረት እየሄደ ነው ሲሉ ይከራከሩ ነበር። ከመርሃ ግብራችን ሳምንታትን ቀድመናል ብለው ነበር። በዚያን ጊዜም ከጥቂት ቀናት በኋላም መጋቢት 26 ላይ ኢራናውያን በአሜሪካ ሀሳብ ላይ ለመስማማት ፈቃደኛ ባለመሆናቸው ተበሳጭተው በትሩዝ ሶሻላቸው ላይ ዛቻ አዘል መልእክትን አስተላልፈው ነበር። የኢራን ተደራዳሪዎችም በጣም የተለዩና እንግዳ ናቸው። ስምምነት እንድናደርግም እየለመኑ ነው። ይህም ማድረግ ያለባቸው ነገር ነው፣ ምክንያቱም በወታደራዊ መልኩ ሙሉ በሙሉ ስለተደመሰሱና የመመለስ ዕድል ስለሌላቸው። ነገር ግን በይፋ የሚናገሩት የእኛን ሀሳብ እያጤኑት እንደሆነ ብቻ ነው። ከዚያን ጊዜ ወዲህ ሁኔታው ተለውጧል። የተኩስ አቁም ስምምነት አለ። ነገር ግን ኢራን የሆርሙዝን የባህር ወሽመጥ በመዝጋት የመደራደር አቅሟን አሳድጋለች። ነገር ግን የትራምፕ ቁልፍ ሀሳብ ያው እንደሆነ ቀጥሏል። ይህ የሚያሳየው ትረካው ከእውነታው ጋር ያለውን ግጭት ነው። በአንድ በኩል ኢራን እየለመነች ነው ሲሉ፣ በሌላ በኩል ደግሞ በድርድር ጠረጴዛው ላይ በፈጠሩት ጫና ይበሳጫሉ። አምስተኛው ነጥብ ሙሉ በሙሉ የአገር ውስጥ ፖለቲካን ያማከለ ነው። ይህም ዶናልድ ትራምፕ የማደርገው ማንኛውም ስምምነት ከኦባማ የኢራን ስምምነት የተሻለ ይሆናል የሚለው ነው። ትራምፕም በኦባማ አስተዳደር ወቅት በበርካታ ሀገራትና በኢራን መካከል የተደረሰውን የኒውክሌር ስምምነት ማዕቀፍ ማንሳታቸውን ቀጥሏል። ማክሰኞ ዕለትም በዋይት ሃውስ ሌሎች ፕሬዚዳንቶች ይህንን ማድረግ ነበረባቸው። ለ47 ዓመታት ፕሬዚዳንቶች ከነዚህ ሞኝ ሰዎች ማለትም የኢራን መሪዎች ማለታቸው ነው ጋር ሲጫወቱ ቆይተዋል። በብዙ አጋጣሚዎች ሞኝ ሰዎች ናቸው። በኦባማ መደረግ ነበረበት። እሱም ወደ ተቃራኒ አቅጣጫ ሄደ። ገንዘብም እየሰጣቸው ነበር። በአውሮፕላን የተጫነ የቦይንግ 757 መቀመጫዎችን አውጥተው አረንጓዴ ጥሬ ገንዘብ $1.7 ቢሊዮን በአውሮፕላን ውስጥ አስገብተው ላኩ ብሏል። እነዚህ የኦባማ ዘመን ስምምነትን እውነታዎች የሚያዛቡ ክሶችም ለትራምፕ ተደጋጋሚ የማታለያ ነጥቦች ናቸው።
ሚያዝያ 20 ቀን ላይ በማህበራዊ ሚዲያ ላይ ከኢራን ጋር የምናደርገው ስምምነት በባራክ ሁሴን ኦባማና በእንቅልፋሙ ጆ ባይደን ከተጻፈው የሀገራችን ደህንነት በተመለከተ ከደረጉት እጅግ የከፉ ስምምነቶች አንዱ ከሆነው የኢራን የኒውክሌር ስምምነት ተብሎ ከሚጠራው እጅግ በጣም የተሻለ ይሆናል ሲሉ ጽፈዋል። እዚህ ላይ የውጭ ፖሊሲና ጦርነቱ ራሱ የሀገር ውስጥ የፖለቲካ ተቀናቃኝን ለማጥቃትና የራስን ገጽታ ለመገንባት እንደ መሳሪያነት ያገለገለ መሆኑን በግልጽ እናያለን። ጦርነቱ ከኢራን ጋር ብቻ ሳይሆን ከቀድሞው አስተዳደር ትሩፋት ጋርም የሚደረግ ጦርነት ሆኗል። ስድስተኛውና ሁሉንም ድርጊቶች ህጋዊና አስፈላጊ ለመስመሰል የሚሞክረው ቁልፍ ሀሳብም ኢራንን ከኒውክሌር ጦር መሳሪያ መከልከል ማንኛውንም ዋጋ ያስከፍላል የሚለው ነው። ምንም እንኳን ከጦርነቱ በፊት የወጡ የስለላ ግምገማዎችም ኢራን የኒውክሌር ጦር መሳሪያ ለማግኘት አፋፍ ላይ እንደነበረች ቢያሳዩም ትራምፕም ጦርነቱ የኒውክሌር ጦርነትን ለማስቀረት አስፈላጊ ነበር ሲሉ ይከራከራሉ። ግንቦት 5 ዋይት ሀውስ እርግጠኛ ሁኜ ልነግራችሁ እችላለሁ፣ መካከለኛው ምስራቅም ይጠፋ ነበር፣ እስራኤል ጠፋ ነበር። እናም መጀመሪያ በአውሮፓ ላይ ከዛም በኛ ላይ አይናቸውን ይጥሉ ነበር፣ ምክንያቱም እነሱ የታመሙ ሰዎች ናቸው፣ እነዚህ የታመሙ ሰዎች ናቸው ሲሉም የኢራን መሪዎች ወርፏቸዋል። እናም እብዶች የኒውክሌር ጦር መሳሪያ እንዲኖራቸው አንፈቅድም። ይህ የመጨረሻው የማሳመኛ ካርድ ነው። የኒውክሌር ጦር መሳሪያ ስጋት እጅግ ከፍተኛና አስፈሪ በመሆኑ ይህንን ለመከላከል የሚወሰድ ማንኛውም እርምጃ ትክክል እንደሆነ ለማሳመን ይጠቅማል። ይህ ስጋት ላይ የተመሰረተ ክርክር ሲሆን የጦርነቱን ትክክለኛ ምክንያቶችና ውጤቶችም ወደ ጎን በመተው ስሜታዊና ፍርሃትን ማዕከል ያደረገው ውይይት እንዲፈጠር ያደርጋል። ታዲያ ከዚህ ሁሉ ምን እንረዳለን? የትራምፕ ቁልፍ ሀሳቦች ወጥነት ትረካውን እየደገሙ መሆኑና ድርድሩን በተመለከተም አዲስ ነገር እየተናገረ መሆኑን ለመለየት አስቸጋሪ አድርገዋል። ጦርነቱ ከሙሉ ወታደራዊ ጥቃት ወደ ተኩስ አቁምና ከበባ ሲቀየርም ትረካው ግን አሁንም ሙሉ በሙሉ አውድመናቸዋል እንዲሁም በቅርቡ ያበቃል ከሚለው አልተላቀቀም። ይህ በፖለቲካዊ መልእክትና በመሬት ላይ ካለው እውነታ መካከል ያለውን ሰፊ ልዩነት ያሳያል። ይህ ልዩነት ደግሞ ህዝቡ መሪው እንዲያምን፣ አጋር ሀገራትም ግራ እንዲጋቡ እንዲሁም ጠላቶችም የአሜሪካንን ቀጣይ እርምጃ ለመተንበይ እንዲቸገሩ ያደርጋል። እነዚህን 6 የማይለወጡ የትራምፕ ቁልፍ ሀሳቦች አንድ ባንድ አይተናል። ትርክቱ እንዴት ከጊዜና ከሁኔታ ጋር ሳይለወጥ እንደቀረም ተመልክተናል። ነገር ግን ትንታኔው እዚህ ላይ አያበቃም። እውነተኛውና ዋነኛው ጥያቄ የሚመጣው አሁን ላይ ነው። የዚህ ሁሉ አንድምታ ምንድን ነው? አንድ መሪ በተለይም እንደ አሜሪካ ያለችን ሀገር የሚመራ ሰው ከእውነታው የተፋቱ የሚመስሉ ትርክቶችን ያለማቋረጥ ሲደግም የሚያስከትለው ተጽዕኖ ምን ያህል ጥልቅ ነው? ይህ ጉዳይ ከቀላል የፖለቲካ ንግግር ስልት የዘለለ የዲፕሎማሲን፣ የሀገር ውስጥ ፖለቲካንና የእውነትን ምንነት ራሱን የሚፈታተን ክስተት ነው። የመጀመሪያውና ግዙፉ አንድምታም የእምነት መሸርሸር ነው። የአንድ መንግስት ትልቁ ሀብቱ የህዝቡ እምነት ነው። መሪዎች ሲናገሩ ቃላቸው እንደ ቃል ኪዳን ይቆጠራል። ጦርነቱ ሊያልቅ ትንሽ ነው የቀረው የሚለው ሐረግ ለ1 ሳምንት ወይም ለ2 ሳምንት ሲነገር ተስፋን ሊሰጥ ይችላል። ነገር ግን ወራት እያለፉ ሲሄዱና ያ ትንሽ የቀረው ጊዜ ማብቂያ የሌለው አድማስ ሆኖ ሲቀር ቃሉ ዋጋን ያጣል። ተስፋው ወደ ተስፋ መቁረጥ፣ እምነቱ ደግሞ ወደ ጥርጣሬ ይለወጣል። የክስተትም ክራይወልፍ ኢፌክትን ይፈጥራል ወይም የጩኸት ድካምን። መንግስት በሚቀጥለው ጊዜ እውነተኛና አስቸኳይ መልእክትን ይዞ ብቅ ሲል እንኳን ህዝቡ ለማመን ይቸግራል። አሁንም እንደተለመደው ማጋነናቸው ይሆናል የሚል ስሜትን የሚያሰርጽ ይሆናል። ይህ በተለይ በብሔራዊ ደህንነት ጉዳዮች ላይ እጅግ አደገኛ ነው። ህዝብና መንግስት በአንድ ገጽ ላይ ካልሆኑ ለሀገር ህልውና ወሳኝ በሆኑ ጉዳዮች ላይ እንኳን የጋራ መግባባትና ርብርብን ማድረግ አስቸጋሪ ሆኗል። ሁለተኛው አንድምታ በዓለም አቀፍ መድረክ ላይ የሚታየው የዲፕሎማሲ መሽመድመድና የአሜሪካ ተአማኒነት መላሸቅ ነው። ዲፕሎማሲ በቃላት በመተማመንና በስውር ድርድሮች ላይ የተመሰረተ ጥበብ ነው። አንድ ዲፕሎማት ከባላንጣ ሀገራት ጋር ሲደራደር ከጀርባ ያለው የመሪው ቃልና አቋም ወሳኝ ነው። አንድ አሜሪካዊ ዲፕሎማት ኢራናውያን ጋር ተቀምጦ ስስና ውስብስብ የሆኑ የስምምነት ነጥቦችን እያነሳ ባለበት ቅጽበትም ፕሬዚዳንቱ በዋይት ሀውስ ለጋዜጠኞች ኢራናውያን ምንም የላቸውም፣ ተንበርክከው እየለመኑ ነው ብለው ቢናገሩ የዚያን ዲፕሎማት ስራ ምን ያህል እንደሚያበላሸው። የኢራን ተደራዳሪዎችም ታዲያ ከማን ጋር ነው የምንደራደረው? ከእናንተ ጋር ወይስ ካለቃችሁ ጋር? አለቃችሁ ጦርነቱን እንዳሸነፈና እኛም ተንበርክከን እንደለመነን እያወጀ እንዴት ነው በቅን ልቦና የምንደራደረው የሚለው ጥያቄ ማንሳታችሁ አይቀርም። ይህ የድርድር ሂደቱን ማጨናገፍ ብቻ ሳይሆን የአሜሪካን አስተዳደር እየተከፋፈለና የማይተማመን አካል እንደሆነ አድርጎ ያሳያል። ሶስተኛው አንድምታ የማሸነፍ ጽንሰ ሀሳብ ራሱ መቀየሩ ነው። በተለምዶ በጦርነት ማሸነፍ ማለት ግልጽ የሆኑ ወታደራዊና ፖለቲካዊ ግቦችን ማሳካት ነው። የጠላትን ጦር ማሸነፍ፣ ቁልፍ ቦታዎችን መቆጣጠር አሊያም ደግሞ የፖለቲካ ዓላማን በስምምነት ማስፈጸም ማለት ነው። ነገር ግን የትራምፕ ትረካ ማሸነፍን ከአካላዊ የጦር ሜዳ ወደ የመረጃና የፕሮፓጋንዳ ጦር ሜዳ ያሸጋግረዋል።
የኢራንን ጦር ሙሉ በሙሉ አውድመናል የሚለው ሐረግ በተደጋጋሚ ሲነገርም እውነታው ምንም ይሁን ምን ለደጋፊዎቻቸው በምናባቸው ውስጥ ድሉ ተመዝግቧል። በዚህ ጊዜ ትክክለኛው የጦርነቱ ውጤት የደረሰው ውድመት የተገኘውም ሆነ ያልተገኘው ፖለቲካ ግብ የሁለተኛ ደረጃ ጉዳይ ይሆናል። ዋናው ነገር የድል ትርክቱን መቆጣጠር ነው። ያካሄድም ፖሊሲን ከእውነተኛ ውጤቱ ያላቅቀዋል። አንድ ፖሊሲ ከሽፎ እንኳን ስኬታማ እንደነበር በማወጅ ብቻ ድል ተደርጎ እንዲቆጠር በር ይከፍታል። ይህ ለወደፊቱ ጠያቂነት ስርዓት የሚያጠፋና በመረጃ ላይ የተመሰረተ ውሳኔ አሰጣጥን የሚገድል አደገኛ አካሄድ ነው። ታዲያ ይህ የዶናልድ ትራምፕ የኢራን ጦርነት ትረካ ከአንድ የተወሰነ ግጭት አሊያም ከአንድ ፕሬዚዳንት የንግግር ዘይቤ የዘለለ ትርጉም አለው። ይህ በ21ኛው ክፍለ ዘመን ፖለቲካ ውስጥ እየተስፋፋ የመጣውን ትርክት ከእውነታ በላይ ዋጋ የሚሰጠውን እንዲሁም የደጋፊዎችን ስሜት ማርካት ከተጨባጭ ፖሊሲ ውጤቶች በላይ ቅድሚያ የሚሰጠውን አዲስ የፖለቲካ ባህል ያመላክታል። የዚህ አካሄድ የመጨረሻ ውጤትም ግልጽ ነው። ተቋማት ይዳከማሉ፣ ዲፕሎማሲ ግንኙነቶችም ይሻክራሉ፣ ህብረተሰባዊ እምነትም ይሸረሽራል። እንዲሁም እውነት ራሷ የፖለቲካ መጠቀሚያ ሆና ዋጋውን ታጣለች። በመጨረሻም ይህ ትንታኔ የሚያሳየን በዘመናዊ ፖለቲካ ውስጥ ትልቁ የጦር ሜዳ ምናልባትም በምድር ላይ ያለው ሳይሆን በህዝብ አእምሮ ውስጥ ያለው መሆኑ ነው። እናም በዚያ የጦር ሜዳ ላይ እውነት የመጀመሪያው ሰለባ ስትሆን የመጨረሻው ሰለባ የሚሆነው የሁላችንም የጋራ መግባባትና ጤናማ ማህበረሰብ የመገንባት ተስፋ ነው። ለዛሬ በዚሁ ያበቃን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ ቤተሰብ መሆን አይርሱም።